እስልምናን 20 ሺህ ሰው በሁለት ቀን ብቻ ተቀበለ። በህንድ ውስጥ አብዛኞቹ ሂንዶች እንደሆኑ ተነግሯል። በአውሮፓ የክርስትና ሃይማኖት ተከታዮች ቁጥር በእጅጉ እየቀነሰ ነው ተባለ። በእኛስ ሀገር በዚህ ሰዓትም ጥብቅ የተባለ መረጃ ተሰምቷል። ፑል ቤት ምናምን ዴስ ቲቪ ፕሌይስቴሽን ምናምን መስጊድ ውስጥ ቢኖር ምን ችግር አለ? አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬ አዳዲስ መረጃዎችን ሐላል የሆኑ የምትዝናኑባቸው እንደዚሁ ትምህርት የምታገኙባቸው መረጃዎች ይዤላችሁ ተመልሻለሁኝ። ሰምታችኋል ግን ያ ጀማዓት ኑር 20 ሺህ ሰዎች በአንድ ቀን እንግዲህ እስልምና እንደተቀበሉ መረጃዎች እየወጡ ነው የሚገኙት። ይህን መረጃ ሰምታችኋል? እሺ ይህን መረጃ ካልሰማችሁ በዛሬ ኢንሻአላህ ቪዲዮዎቻችንን የምንጀምረው በዚህ መረጃ ይሆናል። ስለ ፕሌይስቴሽኑ ምናምን ኢንሻአላህ የምንመለስበት ይሆናል። መጀመሪያ ላይ ግን እስኪ ይህን መረጃ ሰምተን አስተያየታችንን እንሰጥበታለን። እስልምናን 20 ሺህ ሰው በሁለት ቀን ብቻ ተቀበለ። በህንድ ውስጥ አብዛኞቹ ሂንዶች እንደሆኑ ተነግሯል። ምክንያታቸው ደግሞ በሼህ ሻሚልና በኤቲስቱ ጄቪድ መካከል በነበረው የሃይማኖት ዲቤት ነው። እንግዲህ ከአሁን ላይ በህንድ ብዙ ሪፖርተሮች እንደሚያሳዩት ከሆነ ከ20 ሺህ ሰው በላይ ነው እስልምናን የተቀበለው። የመከራከሪያ ርዕሳቸው ደግሞ እውን ፈጣሪ አለ የሚል ርዕስ አንስተው ነበር። እንግዲህ ከኚህ ሁለት ሰዎች የተወያዩት ማለት ነው። በክርክሩም ላይ ሻሚል በሚያሳምን መልኩ ፈጣሪ እንዳለና በእስልምና እንዴት ፈጣሪ እንደሚገዛ ፈጣሪ እንዴት እንደሆነ በማሳመኑ ነው እንግዲህ አሁን ላይ በ20 ሺህ የሚቆጠሩ ሰዎች በሁለት ቀን ብቻ የሰለሙት ከሂንዱ እምነትና እምነት የለንም ብለው ከሚያስቡ። ጄቪድም ኤቲስት ነው፣ ሃይማኖት የለውም ተብሎ የሚታሰብ ሰው ነው እሱ ሰው ማለት ነው። አሁን ላይ ብዙዎችን እያነጋገረ ያለ ዜና ነው በህንድ ውስጥ ማለት ነው። ይህ ክርክር አሁን ላይ ወደ ሶሻል ሚዲያ ከመጣ ብዙ ሰዎች ሊጨምሩ ይችላሉ የሚልም አሁን ላይ የተለያዩ ትንበያዎች እየተናገሩ ይገኛሉ። ብቻ ግን ሼህ ሻሚል የሰሩት ስራ አሁን ላይ ብዙዎች እየተቀባበሉት ይገኛሉ ማለት ነው። እንደዚህ አይነት ውይይቶች ደቢቶች በጣም ትርፋማ ናቸው ምንለው ለዚህ ነው። በሶሻል ሚዲያም እንደዚሁም ደግሞ በተለያየ መንገድ እንደዚህ አይነት ደቢቶች በጣም ብዙ ምዕመናንን ራሳቸው እንዲፈትሹ ያሉበትን ሃይማኖት እንዲመለከቱ ያደርጋቸዋል። እንግዲህ ደግሞ ይህን መረጃ ቁጥሩ ተጋነነ ምናምን ብለው የሚያስቡ ወገኖች ደግሞ አይጠፉም ያ ጀማ። ለነዛ ደግሞ እችን መረጃ ብሰሙ መታምኑ ይመስለኛል። በአውሮፓ የክርስትና ሃይማኖት ተከታዮች ቁጥር በእጅጉ እየቀነሰ ነው ተባለ። በእኛስ ሀገር በዚህ ሰዓትም ጥብቅ የተባለ መረጃ ተሰምቷል። እንደ መረጃው ከሆነ በአውሮፓ አብዛኛው ሰው ከክርስትና እየወጣ ሲሆን አብያተ ክርስቲያናት ወደ ንግድ ማዕከልነት እየተቀየሩ ይገኛሉ የተባለው። ይህ ነገር ወደኛ ሀገር እንዳይመጣስ ምን ማድረግ አለብን? የጀርመኑ የዜና ወኪል ዶይቼ ቬለ የጀርመን አብያተ ክርስቲያናትን ሁኔታ አስመልክቶ ይዞት የወጣው መረጃ እጅግ አስገራሚ ነው። የጀርመን አብያተ ክርስቲያናት ባዶና ኦና የሆኑ መምጣታቸውን ተከትሎ ወደ ንግድ ማዕከልነት እየተቀየሩ መሆኑን በሰፊው ዘገባው አመልክቷል። እንደ ዶይቼ ቬለ ዘገባ ከሆነ ታዲያ 69 በመቶ ክርስቲያን የነበረው የጀርመን ህዝብ አሁን 45 በመቶ ብቻ ቀርቷል። በየዓመቱ በሚሊዮን የሚቆጠሩ ጀርመናውያን ክርስትናን እየለቀቁ ሲሆን ወደ አብያተ ክርስቲያናት የሚሄዱ አዛውንቶችም እየሞቱ ስለሆነ ቤተክርስቲያኖቹ ባዶ ለመሆን ተገደዋል። ቻለው ብሏል። እንግዲህ ምንም ማድረግ አይቻልም። እኛ መረጃውን እንግዲህ ሶሻል ሚዲያ ላይ ያለውን መረጃ ነው የምናመጣላችሁ። ባይዞ ትክክለኛ መረጃ ነው። ጀርመን ላይ እንደዚሁም የተለያዩ ስፔን እና የተለያዩ ሀገራት ላይ ብዙ አብያተ ክርስቲያናት ወደ መስጂድነት ሲቀየሩ እንደዚሁም ወደ ሌላ ፐርፐዝ ሲቀየሩ መመልከት አዲስ ነገር አይደለም። ሼህ ሰይድ አህመድ ሙስጠፋ ክርስቲያኖ ሮናልዶ እና ዲስካይ ብዙዎች ታውቁታላችሁ ብዬ አስባለሁ። እኔ ሶስት ሰዎች ለምን እንዳመጣኋቸው መጨረሻ ላይ ነግራችኋለሁ። እስኪ አንድ ቪዲዮ ልጋብዛችሁ ከወደዳችሁት ማለት ነው ኢንሻአላህ እያላችሁ ብቻ ኮሜንት ላይ ጽፉልኛላችሁ ከወደዳችሁት ነው። እስኪ ቪዲዮ እንከታተለው። ሰውየው አህያ ሊገዛ ፍራንኩን ቆጥሮ ወደ ገበያ ይጓዛል እና መንገድ ጓደኛው ያገኘዋል። ወዴት እየሄድክ ነው ሲለው አህያ ልገዛ እየሄድኩ ነው፣ ይሄን ያህል ብር ይዣለሁኝ አለው። ኢንሻአላህ በልደህና አህያ እንዲያጋጥመህ አለው። ምን ኢንሻአላህ ያስፈልጋል? ብሩም አለ አህያውም ገበያ አለ እኔ ገዛለሁ ወስኛለሁ፣ ምንም ችግር የለም። ኧረ ብትል ኢንሻአላህ በል ያሳካልሃል፣ ደህና አህያ እንዲሰጥህ ይላል። ማፊ ሙሽኪላ ሁሉ ነገር አለ። ባላህያውም ይዞ ይመጣል፣ እኔም ብሬን ይዣለሁ ገዛዋለሁ። ምንድነው ችግሩ? እሺ ሄደ። እዛ ገበያ ዘወር ሲል ሌባ መጥቶ ያችን ብር ሙጥልፍ እዛ ያው ተራ ደርሶ ጠየቀ፣ ተከራከረ፣ ምን አለ። በመጨረሻ ሲስማማ ብሩ ሊያወጣ እንዲህ ሲል የለም ማለት ቢወጣ ቢገባ የት ይገኛል? በመጨረሻ ባዶውን እንጠልንጠል እያለ ወደ ቤቱ ሲመለስ ያ ጓደኛው አገኘው። ገበሬ ነው፣ እርሻ ዳር እየሰራ ነው ያኛው። የት አለ አህያው? ኢንሻአላህ ሌባ ወሰደ።
በወቅቱ ማለት እምቢ ያለውን አሁን ገባው እንግዲህ ተመርቱ ኢንሻአላህ በል ብሎታል ነበር። አሁን ጋውን በኋላ ኢንሻአላህ ሳልምንም ነገር ኢንሻአላህ ላይ ወስድ ቀልድ አዘል ቁም ነገሩ እንዳለ ሆኖ የሼህ ሰይድ አህመድ ሙስጠፋ እንደዚህ ሃፒ ባፒ መሆን በራሱ የሌለ ደስ የሚል ነገር ነው ብዬ አስባለሁ። በጣም ሳቃቸውን የሌለ ነው የወደድኩላቸው። ይሄን ቪዲዮ ያመጣሁበት ሪዝን ልንገራችሁ። ግሎብሶ ከዚህ ጋር ሁለቱንም ታውቃቸዋላችሁ በየዘርፋቸው። ክርስቲያኖ ሮናልዶ ያው ታውቁታላችሁ ብቻ ኤኒዌይስ የሜሲ ፋን በሆንም በጣም ብዙ ነገሮችን ይወድለታለሁ። እዚህ ይሄኛውንም ጋር ደግሞ ታውቁታላችሁ ብዬ አስባለሁ። ትሬቨር ነው ይባላል። ያው በጣም ፌመስ ነው በዘርፉ እሱም ማለት ነው። ሁለቱም የተናገሩት ንግግር ነበር ከኢንሻአላህ ጋር በተገናኘና የሼህ ሰይድ አህመድ ሙስጠፋ ንግግር ሰምተው ከሆነ አላቅም ትላለህ ይሄንን ጨዋታ ማለት ነውና ክርስቲያኖ ሮናልዶ ትናንትና ግሎብ ሶከር ሽልማት ስነ ስርዓት ላይ ከተሸለመ በኋላ የተናገረው ንግግር ነበረ። በቅርቡ 1000 ጎል እንደምገባ ተስፋ አደርጋለሁ ኢንሻአላህ ብሎ ተናግሮ ነበር። ይሄ ቪዲዮ አይታችኋል ብዬ አስባለሁኝ። ከዚህ በተጨማሪ ይሄኛውም ጋር ደግሞ ማለት ነው በጣም ወደው ቃል ኢንሻአላህ የሚለውን ነው ብሎ ከዚህ በፊት ተናግሮ ነበር። ተደጋጋሚ ተናግሮ 2-3 ቪዲዮ ይቻላል እሱም ማለት ነው ቪዲዮ አይቻለሁኝ እና ይቺ ቃል በጣም ፓወርፉል ቃል ነሽ ማለት ነው እና ኢንሻአላህ አላህኛ የሚልባችንን መሻት ይሞላል አይደል እንዴ? ኤኒዌይስ ይሄን ስለወደድኩት ነው ያመጣሁላችሁ። ቪዲዮን በደንብ ላይክ፣ ሼር፣ ሪፖስት አድርጉት። ኮሜንት ላይ ደግሞ ኢንሻአላህ ያላችሁ ጻፉ። ሼሃችንን ከነሱ ጋር ለምተር ታስቀመጥከው ብሎ ነው የሚጮህ ደግሞ አይጠፋም። እንግባባ አይደል? እንደዛ ይሻላል። ኤኒዌይስ ሰላም አለይኩም ይመሻችሁ። በነገራችሁ ላይ እነዚህ ታዋቂ ግለሰቦች እስልምናን ኢንተርቴን ሲያደርጉ ወይም ደግሞ እስልምናን ሲያንጸባርቁ ብዙ ተጽዕኖ መፍጠር የሚችሉ ሰዎች ስለሆኑ ብዙ ሰዎች ላይ አፌክት ያደርጋል፣ ተጽዕኖ ያሳድራል። ያ ጀማዓ ለኩል ያህል ለክርስቲያኖ ሮናልዶ ተመኙነት በዚህ በጣም እስልምናን ሰፖርት ያደርጋል፣ ፍልስጤማውያንን በጣም ከልቡ ይደግፋል። ሁላችሁም ዱአ አድርጉለት፣ ተመኙለት ለዚህ ወንድማችን አላህ ሂዳያ እንዲሰጠው። ፑል ቤት ምናምን ዴስ ቲቪ ፕሌይስቴሽን ምናምን መስጊድ ውስጥ ቢኖር ምን ችግር አለ? ማለት ሰፋፊ ግቢ ያላቸው መስጊዶች እነዚህ ነገር ቢያርጉትና ለምሳሌ ፊልም ቤት እንሄዳለና ከዛ አዛን ሲባል ወደ መስጊድ የምትሄድበት በቃ ሪሞት የያዘ አንድ ኻዲም ይኖራል። አጥፍቶ አዛን ብሏል ብሎ እኮ ወደ መስጊድ ይዞ ሊገባ ይችላል። ሰግዶ ይመጣል። ሰግደህ ደግሞ ትመጣል። ገብቶሃል? እዚህ መታ ኢስላሚክ አስተማሪ የሆኑ ነገሮችን እኮ እንዲያይ ማድረግም ትችላለህ። ልጁ ከመስጊድ ሳይወጣ ገብቶሃል? እነዛን ነገር ታሳየዋለህ። ውጭ ቢወጣ ግን ሌላ ነገር ስለሚያይ መስጊድ ውስጥ አንዳንድ መስጊድ ውስጥ እነዚህ ጭራሽ እስልምና ሊያጠፉት ነው ምናምን ወደሚል ሳቢ ይገባል። ይህንን ወንድማችንን እንደሰማችሁት መስጂድ ውስጥ እንደሱ አስተያየትና አስተሳሰብ ቢካተቱ ብሎ ያሰባቸውን ነገሮች ጠቃቅሷል። እንግዲህ ለምሳሌ ፕሌይስቴሽን፣ ፊልምን ቢኖር ብሏል። ሪሞት የያዘ ሰው ይኖርና የሶላት ሰዓት ሲደርስ አጥፍቶ ሰግደው ኢባዳቸውን አድርገው ተመልሰው ደግሞ ፊልማቸውን እንዲመለከቱ። ለምሳሌ ፊልም ቤት እንሄዳለና ከዛ አዛን ሲባል ወደ መስጊድ የምትሄድበት በቃ ሪሞት የያዘ አንድ ኻዲም ይኖራል። አጥፍቶ አዛን ብሏል ብሎ እኮ ወደ መስጊድ ይዞ ሊገባ ይችላል። እንደዚህ አይነት ነገሮች ሌሎችም ፕሌይስቴሽን፣ ፑል እና ሌሎችም የዚህን አምሳያ ነገሮች መስጂዶች ላይ ቢካተቱ ወጣቱን መያዝ ይቻላል የሚለውን የራሱን አስተሳሰብ ራዕይ አስቀምጧል። ለማንኛውም ለዚህ ወንድማችንም ለሌሎችም እንደዚህ አይነት አስተሳሰብ ላላቸው ወንድምና እህቶች መስጂዶች የአላህ ቤቶች የሚገነቡበትን ዓላማ በደንብ ጠንቅቀን ልናውቅ ይገባል። በመጀመሪያ ደረጃ መስጂድ የተገነባው ለምን ዓላማ ነው የሚለውን በአንድ ሐዲስ ብቻ አጠር አድርገን እንመልከት። ነቢዩ ሰለላሁ ዐለይሂ ወሰለም ሙስሊም ላይ፣ አቡ ዳውድና ሌሎችም ላይ በተዘገበ ሐዲስ ላይ አንድ ሰው መስጂድ ውስጥ ዕቃ ጠፍቶኛል ብሎ ሲናገርና የጠፋውን ዕቃ ሲጠይቅ ከሰማችሁት ምን በሉት አሉ ነቢዩ ሰለላሁ ዐለይሂ ወሰለም ላረዳህ አላሁ አለይክ፣ አላህ ያንን የጠፋውን ዕቃህን አይመልስልህ። ፈኢነል መሳጅደ ለም ቱብነ ሊሃዛ፣ መስጂዶች እኮ ለዚህ ዓላማ አይደለም የተገነቡት፣ የጠፋህን ዕቃ ልትጠይቅበት እኮ አይደለም የተገነባው ብላችሁ መልሱለት ብለው ነቢዩ ሰለላሁ ዐለይሂ ወሰለም ተናገሩ። እንደሚታወቀው አንድ ሰው የሆነ ዕቃ ቢጠፋው፣ ስልክ ቢጠፋው ወይም ደግሞ ገንዘብ ሊጠፋው ይችላል። ያንን ዕቃ በማፈላለግ ወንድምን መተባበር ከትልቅ ኸይር ስራዎች ነበር። ነገር ግን መስጂድ ውስጥ ይህ ነገር ተከለከለ። ኸይር ነገር ከመሆኑ ጋር ወንድምን ማገዝም ከመሆኑ ጋር መስጂድ ውስጥ ግን ይህ ኸይር ነገር ተከለከለ። ለምን ተከለከለ? መስጂድ የራሱ ዓላማ አለው፣ የተገነባበት ጥበብ አለውና። ምክንያቱም መስጂድ የአላህ ቤት ሲገነባ የአላህ ባሮች እዚህ ቤት ውስጥ እዚህ የተከበረ ቤት ውስጥ ገብተው ቀልባቸው የሚረጋጋበት፣ ሰኪናን የሚያገኙበት፣ ሶላት በመስገድ ቀልባቸውን የሚያረጋጉበት፣ ዚክርን በመዝከር ወደ አላህ የሚቃረቡበት፣ ቁርአንን በመቅራት ጌታቸው ጋር በመገናኘት ቀልባቸውን የሚያድሱበት የሚረጋጉበት ቦታ እንጂ ከዚህ ውጭ ላሉ ትርፍ ዓላማዎች መስጂድ አልተገነባም። ፕሌይስቴሽን ምናምን መስጊድ ውስጥ ቢኖር ምን ችግር አለ? መስጊድ ውስጥ ቢኖር ምን ችግር? ፕሌይስቴሽን መስጂድ ውስጥ ገብቶ ለወጣቱ ምንድን ነው የሚሰጠው ጥቅም? ይኸውልህ ዛሬ ሙሂም የሆነ ነገር ነው የምነግርህ። ሰውን የምታማ ነበርክ እንበል በሐሜት በቃ
ቀንደኛ ነበርክም እና ያንን ሐሜት ደግሞ ስታማኝ ነበረው በቃ ቢሱዑባ በቃ በመከራ ነበር ሰውን ስታማኝ ነበረው እንደው ሰው የሚያሳማህ ፈልገህ ምናምን አላ ናንማ ምናምን ነገር ብላ በግድ አላ እንደዛ ነገር ምታማ ነበርክም በል ከዛ በኋላ ወደ አላህ ስትመለስ ለአላህ ብለህ ትተው ወደ አላህ ስትመለስ ስትተው ይሄን ሐሜት ዙሪያ ሰውን ለማማት ናንማ የሚልህ ይበዛል በፊት እኮ በመከራ ነበር ሰው ምታማው አሁን ግን በቃ ቢኩል ሱሁላ በቀላል መንገድ ሰውን እንድታማ የሚያርጉ ነገሮች ይበዛሉ አንተ ዘንድ ሌላም ነገር እንደው ስርቆትም ነበር እንበል ሰው ኪስ ስትገባ ነበር የሰው ሐቅ ስትበላ ነበር እንበል በፊት በመከራ ነበር ሰው ኪስ ምትገባው ምናምን የሰው ሐቅ ምታገኘው በመከራ ነበር እንበል ከተወበትክ በኋላ በቃ ና ዝረፈኝ የሚል ይበዛል ነው ማለት በቃ እና እነዚህ ነገራቶች ያሉ ናቸው እውነት ወደ አላህ ወደሱ እንዳልመለስ ፈልጎ ነው እንዴ ምናምን የሆነ የተለያዩ ነገራቶች ማሰብ የለብህም አላህ Subhanahu Wa Ta'ala ምን ይላል መሰለ ወለቀድ ፈተነ الذين من قبلهم فلا يعلمن الله الذين صدقوا ولا يعلمن الكاذبين ይላል አላህ የሆነ ስትሰራቸው የነበሩ ወንጀሎችን ትተህ ወደ አላህ ስትመለስ እንደው ሙድህ ስላልሆነ አይደለም ገብቷል የሆነ ዛሬ ሙዲ አይደለም አልስረቅ ብለህ የምትተው እንደዛ አይደለም መሆን ያለበት እውነት ለአላህ ብለህ የተውከው መሆኑን አላህ ካንተ ማረጋገጥ ስለሚፈልግ ነው የልብህን እውነተኝነት ወይም ደግሞ ውሸተኝነት ካንተ አላህ ማየት ይፈልጋል እውነት አላህን ፈልገህ ነው የተውከው ያንን ወንጀል የሚለውን ማለት ነው አንተም ያንን ለአላህ ማረጋገጥ አለበት ማለት ነው በሌላ አያ ደግሞ ምን ይላል አሐሲበ الناس أن يتركوا أن يقولوا آمنا وهم لا يفتنون እንደው ሰዎች አምነናል ስላሉ ብቻ ትክክለኛው መንገድ ላይ ስላሉ ብቻ እንደው ዝም ብለን ሳንፈትናቸው ምን ተዋቸው ይመስላችኋል እንዴ ይላል አላህ የሆነ ፈተና አለ እዛ ፈተና ላይ ጸንተህ ሶብረህ አላህ በሚፈልገው መንገድ ላይ ተጉዘህ ጥንካሬን አሳይተህ ለአላህ ትክክለኛ ባሪያ መሆንህን ማሳየት አለበት ማለት ነው ምክንያቱም በጣም የሚገርም የሆነ ነቲጃ ነው የሚኖረው ውጤቱ በጣም ያማረና የሚያስደስት ነው የሚሆነው በዚሁ ይሄን አሁን የጠቀስኩት አያ ሱራ ላይ ምዕራፉን ሲጀምሩ ነው እንደዚህ ብሎ የነበረው ሲዘጋው አላህ Subhanahu Wa Ta'ala ምን እንደሚል ታውቃላችሁ والذين جاهدوا فينا እነዛ በእኛ ይሄ ባይዘው ሰው ልጅ ከአላህ ርቆ ባለበት ታይም ከአላህ ተርቆ ባለበት ሐያት አላ በዛ ታይም ብቻ አይደለም ይሄ ህይወት ላይ ሱዑባ የሚያጋጥመው የሆነ አስቸጋሪ የሆኑ ጊዜያቶች የሚያጋጥሙት በዛ ጊዜ ብቻ አይደለም hatta ጣዓ ላይ ራሱ አላህን በምትገዛበት ጊዜ ላይ ራሱ ይሄ ጣዓ ላይ መቆየት በጣም ኢጅቲሃዱን ነፍስ ጦርነት ነው ከነፍስያ ጋር ማለት ነው ያንን ነፍስያ በደንብ ኢጅቲሃድ አድርጎ በዛ ጦርነት አላ አሸናፊ የሆኑ ሰዎች ለነህዲየነሁም ሱቡለና ይላል አላህ ቀናቸውን መንገድ እንመራቸዋለን ትክክለኛውን መንገድ እንመራቸዋለን ይላል አላህ አላህ እስኪመራህ ድረስ ሶብር ካንተ ይፈልጋል ማለት ነው በደም ጸንተህ ማሳየት መቻል አለብህ አላህን ትክክለኛ ባሪያ ተወዳጅ ባሪያ ለመሆን መጣር አለብህ ማለት ነው ወደ አላህ ከተመለስክ በኋላ ጆሮህ ላይ መጥቶ ወደ ኋላ እንድትመለስ የሚያደርግህን መንፈስ በቴስታ ነው ማለት ያለብህ አጂ ባረከላሁ ፊክ ፊ አማኒላህ ሰላም አለይኩም ወራህመቱላህ